ይልሽ ጀመር እኔ እንዳንቺ ከሰራተኛ አልተወለድኩም ስለዚህ እህትሽ አይደለም እህቴ አትበይ ማን ነው ከሰራተኛ የተወለደው መቼ ሲኒን እናትና አባት ታውቂያቸዋለሽ ኧረ ተይ ኤቢ ታይ ስለማታውቂው ነገር ለምን ደሞ ታወሪ ይኸውልሽ እኔ ከየትም ልወለድ አያገባኝ እንደዚህ አይነት ቀልድ አልፈልግም ይልቅ ቀልዱን ተውና ቁም ነገር ብናወራ ነው የሚሻለው ቀበቶን ጠበቅ አድርገህ ብትዘጋጅ ነው የሚያዋጣ ትልቅ ድግስ አለብን ሰርግ ያለብን ሰዎች ነው እንዴ ቆይ እግሬ ስለወልቆ ይለምነኛል ትጭራሽ ጆር ላይ ስልክ ይዘጋብኛል አቤት ኤቢዬ እንዴት ነሽ በእናትሽ ሰራልሽ ቆይ አንተ የሚያጣለው ነው እንዴ ሰጣኝ ምን ነው ሰዎቹ አልተዋደዱልሽም እንዴ ስማ እንኳን ወደኔ ሊመጣ ማለት ነው የፈለግሽው ነገር ማድረግ ትቻለሽ ነው ሻለኝ እና አርጁ እያታለልከኝ ከሆነ ግን እኔን ያርገኝ አለቅህም እሺ ወረቀቱ ምንድነው የሚለው ናታ ቆይ ወረቀቱ ምንድነው የሚለው ንገረኝ አንበባ ሳትጨርስ ግማሹን ወረቀት ተቀብያታለሁ ዳጣ የሰላም ልጅ እንደሆነች ኤቢ ያውቃለች ምን ናታ አዎ አባዬ ግን ያወቀችው እናቷን ብቻ ነው አባቷን አታውቅም ተሳውቃል አዎ አባዬ በጣም ይቅርታ አባዬ በጣም ይቅርታ ማወቅ የሌለብኝን ነገር ያወቅኩት ማየት የሌለብኝን ነገር ያየሁት በአጋጣሚ በቃ በኤቢ ምክንያት ሌላስ ምን አወቅ አይ ሌላ ምንም አባዬ ሰላምስ ሌላ የጻፈችው ነገር የለም አባዬ ናታ ይሄ ሁሉ ሆነ እንደዚህ ሆነ እንደኔ ተዋረደ የለም በሽበት ተሸፍኖ በልብስ ተጀብኖ ሰው መስሎ እንደኔ የተዋረደ ሰው የለም አባዬ በቃ ችግር የለውም ያጋጥማል ችግር የለውም ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ ደህና ናችሁ ወይ እንኳን ወደ እኔ ቻናል በሰላም መጣችሁልኝ ዳጣ ድራማ እንግዲህ በአሳለፍናቸው ክፍሎች ላይ ሰላም ከነደረጀ ቤት ከሄደች ጊዜ በኋላ አብጌል አንድ የዛን ቤት ሚስጥር አውቃለች ሙሉ ነገሩን ባይሆንም ነገር ግን ሰላም ለናታን አደራ ብላ የሰጠችው ስለ ዳጣ የሚያወራ አንድ ወረቀት ነበረ እንግዲህ ያን ወረቀት አብጌል እንደምታውቁት እሷ የምትፈልገውን ነገር ካላደረገች አርፋ አትቀመጥም እና እንግዲህ ያንን ወረቀት በጣም ብዙ ጊዜ ፈልገው ነበረ እንደውም የሆነ ሰዓት ይሄን ወረቀት አግኝታ ወረቀቱ ግን ልክ አልነበረ መሰለኝ እንግዲህ ሁላችንም እንዳየነው ከኮርኒሱ ስር ይሄንን ወረቀት ከነቦርሳው ነበር ስታገኘው ያየነው ወረቀቱንም እንዳነበበችው አይተናል ግን ናታን ሆን ብሎ የሸወዳት ይመስለኛል ልጅቷ አርፋ እንደማትቀመጥ ስላወቀ ሐሳቧን እንድትሰበስብ ብሎ ሆን ብሎ የሆነ ወረቀት ያስቀመጠ ይመስለኛል አብጌል ወረቀቱን አገኘሁት ብላ ነበረ ነገር ግን በጣም ስማርት ናት በነገራችን ላይ ልጅቷ ምንም ነገር አትሳሳትም ስራዋ ደስ ባይልም እንደ ልጅ ሳይሆን እንደሆነ እዛ ቤት ልክ እዛ ቤት ቤተሰቦቿ እንደ ጥላት እስኪመስሏት ድረስ እነሱን ትፈታተናለች እንጂ የምታደርገው ነገር ሁሉ ሐሰት ሆኖ አይደለም እያንዳንዱ የተጠራጠረችው ያደረገችው ያለችው ነገር ሁሉ እውነት ነው ግን ደግሞ ቤተሰብን በዛ መጠን መፈታተን ደግሞ የአንድ ልጅ ስነ ምግባር ወይም ደግሞ የእሷ ተግባር ነበር ወይ ነው ዋናው ነገርና እዚህ ጋር ነው አሁን እሷ ማሰብ ያልቻለችው እሷ በምታደርገው ነገር ሁሉ የእሷ ቤተሰቦች እንደሚረበሹ ወይም ደግሞ የእሷ ቤተሰቧን እንደምታጣ ቤተሰቧ ሊበተን እንደሚችል የቤተሰቦቿ ትዳር ደግሞ ቢናጋ እሷና እህቷ ምን እንደሚሆኑ ከማን ጋር እንደሚሆኑ ይሄ ደስተኛ ቤተሰብ እንደማይኖር ማወቅ ነበረባት ብልጥ ብትሆን ማለት ነው እንደውም የቤተሰቦቿን ገመና በመሸፋፈን ሰላማቸውን ለማራዘም ትሞክር ነበር እንጂ የቤቱ እንዲፈርስ በዚህ መጠን አትጥርም ነበረ እና እዚህ ጋር ነው የአብጌል ችግር ነገር ግን እስካሁን ከተናገረቻቸው ነገሮች አንድ ባንድ ብናየው ከመጀመሪያው ጊዜ ጀምሮ
ዳጣ የአባቴ ልጅ ናት ብላ ስትጠራጠር ነበረ። ከዛ አልፎ ደግሞ እንግዲህ ሰላም ያረገዘችው ወይ ከአባዬ ነው ወይም ደግሞ ከናታን ነው በማለት እንግዲህ እሱም ምንም አይነት ስህተት አልነበረውም። በመጨረሻ አባቴ ነው ብላ እንግዲህ ስትጠረጥር የአባቷ መኪና ውስጥ የድምፅ መቅጃ ስታስቀምጥ ብቻ ብዙ ነገሮችን ስታደርግ ነበረ። ተደብቃ ኪችን ውስጥ ስታዳምጥ የሚያወሩትን እና በጣም ብዙ ነገሮችን አይተናል። እናም እንግዲህ በመጨረሻም አቢጌል ያን ወረቀት ብታገኘውም ነገር ግን ሙሉን አልነበረም። ወረቀቱን ከናታን ጋር ሲጓተቱ ነበር እንግዲህ የተቀደደውና ወደ ታች ሰላም የጻፈችው ዳጣ የደረጀ ልጅ አባቷ ደረጀ እንደሆነ እንዴት ከአባቷ እንደተረገዘች ብቻ እያንዳንዱን ነገር በዝርዝር አስቀምጣላት ነበረ። እናም ናታንና አቢጌል ወረቀቱን ሲጓተቱት እንግዲህ ይሄኛው ታሪክ የናታን እጅ ላይ ቀርቷል ማለት ነው። በጣም ከባድ ነው እንግዲህ አስቡ። ይህንን አጋጣሚ እንግዲህ አቢጌል ሙሉውን ነገር ብታገኘው ደግሞ ምን ሊሰማት እንደሚችል አስቡት። እኔ ግርም የሚለኝ አቢጌል በጣም ትጥራለች፣ ነገሮችን ለመውሰድ ብዙ ነገር ታደርጋለች። ነገር ግን ሲሳካላት አላይም። እናም እንግዲህ ባገኘችው ወረቀት የሰላም አደራ የሆነ ወረቀት ማለት ነው ናታንን ስታስፈራራው እያየን ነው። እንግዲህ እዚህ ጋር ነው የአቢጌል ችግር። የገዛ ቤተሰቦቿ ቤት እንደሚናጋ ረስተው ልክ የእሱ ቤተሰብ ቤት እንደሚፈርስ አድርጋ ነበረ እሱን እንግዲህ ስታስፈራራው እያየን የነበረው። አቢጌል እንግዲህ እስካሁን ድረስ ዳጣ የሰላም ልጅ መሆኗን ብቻ ነው ያወቀችው። የአባቷን ማንነት ማወቅ አልቻለችም። ናታን ወረቀቱን እንዲሰጣት እየጠየቀችው ነበር። እሱን ብታገኘውማ ምን ሊፈጠር እንደሚችል እንግዲህ መገመት አያቅትም። ናታን ለጊዜው አፏን ለማዘጋት እንግዲህ እንደሚወዳት እንደሚያገባትም ቃል ገብቶላት ነበረ። ምክንያቱም አሁኑ እናገራለሁ ብላ ስትሆን የነበረው ነገር ትንሽ ያስፈራ ነበር። እሱ ደግሞ በእኔ እንዝላልነት እኔ ወረቀቱን ወይም ደግሞ የተሰጠውን አደራ በስርዓቱ ባስቀምጥ ኑሮ እሷ ባታገኘው ኑሮ አቢጌል ይህ ቤተሰብ ቢፈርስ ተጠያቂው እኔ ነኝ። በጥንቃቄ ማስቀመጥ የኔ ስራ ነበረ። ስለዚህ የኔ ጥፋት ነው የሚሆነው ብሎ በጣም ፈርቶ ነበረ። ለዛም እንግዲህ እሷን ማባበል ግድ ሆነበት እና መሻገባሽ ያለው በማለት ቃል ገብቶላት ነው እንግዲህ ዝም ያለችው። ከዛም በኋላ እንግዲህ እሱን ማሰቃየት ነበር የጀመረችው። ልክ የሆነ ከሱ ፍቅር እንደሌላት እዚህ ጋር ማወቅ ትችላላችሁ። ያገኘችውን አጋጣሚ ተጠቅማ እሱ ለእሷ ቤተሰቦች ቤት እንዳይፈርስ ጥንቃቄ ብሎ ቃል ሲገባላት ታሰቃየው ነበር። እንደዚሁን እንደዛ ሂድ እያለች እንግዲህ የእሷ ግዞታ አድርገው ነበረ። በዛም እንግዲህ የተነሳ ከእናቷ አጠገብ ሳይቀር ልንጋባ ነው፣ ቀለበት ሊያደርግልኝ ነው ቃል ገብቶልኛል ስትላት እናትየዋ ናታንን ጠይቃው እኔ እንደዚህ ነገር ዝግጁ አይደለሁም ይቅርታ ብሏት ነበረ። ነገር ግን አፍሮ ነው ምናምን እያለች እንግዲህ ማርታ ልጇን ናታን እንዲያገባላት ከመፈለጓ የተነሳ የናታንን ፍላጎት አለመፈለግ ራሱ ፊቱ ላይ እያነበበች አይደለም። እንደውም በተቃራኒው ልጇ የምትላትን ነገር ሁሉ በማመን በአቢጌል ስር እየተመራች ነው የምትታየኝና እንግዲህ የነገር ሁሉ ከሆነ በኋላ ናታንን ከፍ ዝቅ አድርጎ መናገር ሁሉ ጀምራለች። እና ቁጭ በለና እንደዚህ ሁን እያለች ያለዛ እማዬ ቤት ናት እናገራለሁ ስትል እንግዲህ በተደጋጋሚ ናታንን በእጇ ያስገባች መስሏት ነበረ። እናም እንግዲህ በመጨረሻም ያወዳ የገባ አርጁን እንግዲህ በጣም ነው የሚወዳት አቢጌልን። እሷ ደግሞ እንደሱ የምትጠላው ሰው የላትም። እናም በድጋሚ ናታንን በመድኃኒት ልታጠምደው ነበረ። እዚህ ቀደም ውሃ ውስጥ መጠጥ አረቂ ጨምራ ራሱን ስቶ እስኪወርቅ ድረስ አጠጥተው ነበር እንግዲህ አብራው ልተኛ ማለት ነው። ይሄ ነገር የሰላም ድርጊትን ያስታውሳል። ያው ሰላም ደረጀን ባታጠጣውም ራሱ በሆነ ምክንያት ተናዶ ቢጠጣም ግን አብራው የተኛችው ይህን አጋጣሚ ተጠቅማ ነበረ። አቢጌልም ይህንን ናታን ላይ ለማድረግ እንግዲህ በተደጋጋሚ ስትሞክር እያየናት ነው። ነገሩ ባይሳካላትም ግን በድጋሚ ናታንን በምግብ ልታጠምደው ነበረ። ሰራተኛዋን እንግዲህ የናታንን ምግብ ለዛው ምግብ ሳያዛት ማለት ነው ምግቡን አዘጋጅና እኔ ክፍል አምጪ ብላ ያንን መድኃኒት ጨምራ ብትሰጠውም እሱ ግን ያለ ሰዓት የመጣ ምግብ በዛ ላይ ክላስ ውስጥ ለምን ይሆን በማለት
ማን የሰጠሽ ከየት ነው ብሎ እንግዲህ ሰራተኛውን አውጣቶ ነው አብጌል ክላሷ ወስደው እንደነበረ። ምክንያቱም ይህ ምግብ በልቼ ብሞት ተጠያቂው አንቺ ነሽ፣ ስለዚህ እውነቱን ተናገሪ ብሎ ነው እንጂ አትናገርም ነበር ሰራተኛዋና ናታንም አሁን ላይ መጠርጠር ጀምሯል። የአንዳንዱ እርምጃዋን የሆነ ነገር እያሰበች ነው ብሎ ስለሚያስብ የሚበላውን የሚጠጣውን ነገር ሁሉ መጠርጠር ጀምረዋል። በዛ ላይ ደግሞ ዳጣ ምን እንደተፈጠረ አታውቅም። ያ ሚስጥር ሰላም አደራ በላይ የሰጠችው ሚስጥር ምን እንደሆነ እስካሁን ድረስ አልነግርሽም ብሏታል። በዛ ላይ አቢጌል ዳጣን ባገኘቻት ቁጥር እኔ እንዳንቺ ከሰራተኛ አይደለም የተወለድኩት እያለች አሽሙር መናገርን ቀጥላለች። ዳጣ ነገሩ ባይገባትም እኔ ከሰራተኛ አልተወለድኩኝም ስትላት እንግዲህ እና አባትሽ ሲሳይ ነው ወይ እንደዛ ያለች ትላታለች። አዎ እኔ ከሰራተኛ አልተወለድኩኝም፣ በዛ ላይ ደግሞ አንቺን ብትሆኝ እኮ ቤተሰቦችሽ ያሉሽን አምነሽ ነው እንጂ ማን እንደወለደሽ አታውቂም፣ እምነት ነው ቤተሰብ ስትላት ነበረ። ነገር ግን አብጌል እውነቱን እወቁልኝ እስኪመስል ድረስ አንቺ እኮ የሰራተኛ ልጅ ነች፣ ከሰራተኛ እየተወለድሽ ነች በማለት እንግዲህ አባቷን ባታውቀውም የዳጣን እናት ግን አውቃለች። ዳጣ ደግሞ እናቷን ስለማታውቅ ስለሚጎራው ነገር ምንም ሊገባት አልቻለም። እና እንግዲህ ነገር በዚህ እያለ ደግሞ ደረጀ በጣም ነው የሚያሳዝነው። እውነት ለመናገር ከሆነ መሰቃየቱ ጥሩ ነው። ሰላም ላይ መጀመሪያ ላይ ያደረገው ነገር ዳጣ ላይ የሰራው ግፍ ማለት ነው ስቃይ ሲያንሰው ነው። ነገር ግን የእሱ ስቃይ ጥሩዋን ሚስት ቤቷን አክባሪ ትዳሯን አክባሪ የሆነችው ደርባባዋን እና ሩሩሃን እናት የሆነችውን ማርታን ይጎዳል ይሄ ነገር ማለት ነው። እሱ ብቻውን አይደለም የሚጎዳው። እሱ የሰራው ስራ ምናልባት ዛሬ ላይ ዳጣ ስላደገች እና ሰላም ስለተበቀለችው ኖርማል ሊመስል ይችላል። ግን በሰዓቱ በጊዜው የሰራው ነገር ግን በጣም ያሳፍር ነበረ። በትዳሩ ላይ መማገጡ ሳያንስ እሱ እንግዲህ ስህተት ነው። እሺ ሰክሮ ነበረ። ሰላምን 2 ጊዜ 3 ጊዜ ነው የበደላት፣ አንድ ጊዜ አይደለም። መጀመሪያ በትዳሩ ላይ በሚስቱ ላይ ማገጠ። ሰላም እንደፍሯት ነው። እሱ እያለ ደግሞ አርግዛ 9 ወር ተሸክማ የወለደቻትን ልጇ እንዳጣን ደግሞ ከአራስ ቤት አውጥቶ የጣለ ሰው ነው። በጣም እንደ ቀላል የሚታይ አይደለም ያደረገው ነገር። ዳጣ እኮ ፈልጋቸው ነው በመጨረሻ ሰዓት ማን ነው ቤተሰቤ ብላ ፈልጋቸው መጣች እንጂ ደረጀ ከጣላት በኋላ ዞር ብሎ አላየም የት እንዳለች። እንግዲህ ከእናቷ ከአራስ ቤት ነው አውጥቶ የጣላት እና የደረጀ አሁን ላይ እየከፈለ ያለው ሰው ምንድነው የዘራውን ነው አይደለም የሚያጭደው። እና በሰፈረው ቁና ነው እየተሰፈረለት ያለው። እየሆነ ያለው ነገር ሁሉ ያደረገው ነገር እየተከፈለው ነው። ጊዜ ጠብቆ የሰራው ስራ እሱን ራሱን ዙሮ እንግዲህ ሲያሰቃየው ያየን ነው። እና ሰላም ያደረገችው ነገር በጣም ነው የሚያስጠላው። ጸያፍ ነገር ነው። በአንድ ባለትዳርን ወንድ እንደዚህ ማድረግ የፈለገ ቢበድላት ሌላ ነገር ማድረግ ትችል ነበር። ያደረገችው ነገር ነውር ነው። ግን ደግሞ ለደረጀ ስቃዩ ይገባዋል ማለት ይገባዋል፣ ምንም ጥያቄ የለውም። ራሱ የዘራው ነው እያጨደ ያለውና እንግዲህ ክፋትን እንደዚህ እየዘራን ከሄድን ራሳችንን ስንመለስ ያ ወይም ደግሞ የዘራነው ክፋት እንግዲህ ይበቅልና እንደዚህ እናጭደዋለን። ልክ እንደ ደረጀ እንቅልፍ የለው በህይወት እንዳለ እንዳትቆጥሩት እየተሰቃየ ነው ያለውና ደረጀ ላይ የሆነው ነገር እንግዲህ የእጁን የስራውን ያገኘ ይመስለኛል። በሰዓቱ ሰላምም እንደሱ ነበር የተሰቃየችውና ያው አስቡት እንግዲህ እናትና ልጅ ምን እንዳደረገ ማለት ነው። ነገር ግን ያ ሁሉ ነገር አልፎ እንግዲህ ዳጣም አድጋ ተገናኝተው ነገር ግን አሁን እሱ የዘራውን ሲያጭድ ሲሰቃይ እንደማየት ከባድ ነገር የለም፣ ቢያሳዝንም ማለት ነው። ነገር ግን ይሄ ትዳር ይፈርስ ሲሆን የሚለው ራሱ ሌላ አሳሳቢ ታሪክ ነው። በቀጣይ ክፍል በዳጣ ምን ሊፈጠር ይችላል አብረን የምናየው ይሆናል። የዛሬው እንግዲህ ዳጣ ክፍል ይህን ይመስል ነበረ። በአዲስ በሌላ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።